ደህና ነኝ። ደህና አደራችሁ? ምንድን ነው ሚዩት የምታረገው? ሊዱ እንዴት ነሽ ብለህ ጉድ እኮ ነው። ኧረ አለው የትም አልጠፋሁም ጋይስ። ምንድን የለጠፍክብን ደግሞ? ከዚህም በኋላ ያደረገውን አንተ ኪንግ ለምንድን ነው የማታነበው? እንዴ ቆይ ምንድን ነው ነገር? እኔ ነኝ የሌለሁት እነሱ ነው የሌሉት? ንገሩኝ። እኔ ጉዴ። እስኪ ቀላ አንብበውና አስተያየት እሰጥበታለሁ እዚህ ላይ። ገጣጦች አትሳቁ። አለው እኔ ቀጥይ። ኧረ እኔ አልቀጥልም፣ እራስህ ቀጥል። ኧረ ቀጥይ። ምንድን ነው የለጠፍክብን? እስኪ ቀጥይ። ይቅርታ ቀጥይ። እስኪ አለው ቀጥይ። እኔ ማንበብ አልችልም፣ አማርኛ ትቼዋለሁ ከዛሬ ጀምሮ። ግድ የለሽም፣ ቀስ ብለሽ እስኪ አንብቢው። እንዱ አለፍ አለፍ እያልሽ ችግር የለውም። ከታች ወርደሽ እስኪ ከየት መሰለሽ ይሞታል የሚለው የለም? ይሞታል የሚለው መስዋዕት አድርጌ ይሞታል ጊዜ ተኝቼ ምናምን የሚለው አጠጥቼ ቆይ እሺ፣ መጀመሪያ በሆዴ ላንብበው። ኧረ ባይ ብልግና አይደለም እኮ ብልግና አይደለም፣ ከባድ ነው በእውነት እንዳትደነግጪ። አሁን ምንድነው የተሰማሽን ስሜትን ለመረዳት እኛ ወድቀሽ ነው፣ ፌንት ነቅለሽ ነው፣ ደንግጠሽ ነው፣ ከድምፅሽ ማወቅ ስላለብን በድምፅ ነው ማንበብ ያለብሽ። እንትን ብልግና አይደለም። ከእናቴ የሚለውን አንብቢ። ይሞታል ከሚለው ቀጥሎ ያለው ከእናቴም ጋራ የሚለው። ቆይ ተረጋጋ እስኪ ተረጋጋ። እንዴ አንተ ክፉ ሆነሃል። የምን ክፋት ነው? ወዲጄ መሰለሽ እንዴ? አይ የምር ክፉ ሆነሃል። ተው በቃ አትነካካን። ሰው የጻፈልኝ መሰጅ ይመስላል አይደል? የምራው ይሄ ኬክ ይመጣ። ከላይ እኮ ምልክቱ አለ። ከላይ ምልክቱ አለ። ከላይ የእንትኑ የአፑ የመጽሐፉ ምልክት አለ ከላይ። እሺ ላንብብልን። አንብብኝ። ከእናቴም ጋራ ከሚለው ነው። አዎ እሺ ከእናቴ ጋራ 10 ጊዜ ተኝቻለሁ። አይ ተኝቼ አለሁ ነው። ተኝቻለሁ አይደለም፣ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ይቅርብኝ ጌታ። ቀጥይ። በሞቴ በአንቺ ድምፅ ነው እንደውም መስማት ያለብኝ። በእውነት ቀጥይ። ነይኔ እሺ ከኔ ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ህፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው ተነግሮ አያልቅም። በቃኝ። እንዴት አየሽም? አልችልም። አማርኛ እኮ ምንድን ነው ትርጉሙ? ይሄ እንትን አለው ተአምር ነው አይደል? ማለት እኮ ይሄ ማለቴ ከምን ላይ ነው? ገድል ነው? ድርሳን ነው? ምንድን ተአምር ተብሎ ነው አይደለ የሚጻፈው? እናትን ማስረገዝ ተአምር ሆነ እንዴ? አይ ቆይ የሚጻፈው እንደዛ ተብሎ ነው። ስለዚህ ቤተክርስቲያን የራሷ ፍቻ አላት። እናትን ማስረገዝ ተአምር ሆኖ ደግሞ እናቴ ጋር ተኝቼ 10 ጊዜ ተኝቼ ላስረገዝኳት የሚለውንም በምን ሊፈታ ነው? አላውቅም፣ ግን ቤተክርስቲያን መልስ አላት ተብያለሁ። ስለዚህ አላት። ስለዚህ ይኖራታል፣ እርግጠኛ ነኝ። አንተ ልጅ ምን ሆና ነው?
ያለሁበትም እኔ እኮ እኔ ድሮም እኮ የለሁበትም እንኳን አሁን ባቢ እንደዚህ አይነት ነገር ላይ። አይ ስንክሳር ዘወርሃ ሰኔ የሚለውን ማንንም ሰው ጠይቀኝ እዛ ጋ ነው ያለው። እኔ ይሄን አዎ አልጠይቅም፣ ያሳፍራል የእውነት በእውነት ውርደት ነው ብለሽ ነው? ኧረ እኔ ይሄን አልጠይቅም። አሁን ላነበብኩት ሁላ እናንተ ሪከርድ እንዳታረጉ ደግሞ ያነበብኩት። ኧረ ችግር የለውም እኔ ላንብብልሽ ዝም ብዬ። አዎ ሪከርድ አደረጉትም አላደረጉትም ኖርማል ነገር ነው። ግን ምንድነው በጣም ከባዱ ነገር እኔ እዛ ላይ ስደርስ በጣም ነው ውስጥ የሚነካው። እንደምታውቂው በጣም ከባድ ኃጢአት ስለሆነ ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾም ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ። መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑ በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራም ምን የሰራሁት የለም። ነገር ግን በጸሎትህ አትርሳኝ ይላል። ይሄ ያለው ስንክሳር ዘወርሃ ሰኔ የኦርቶዶክስ መጽሐፍ ውስጥ ነው። እኔ ጥያቄ ለምንድን ነው የተጻፈው ነው። ሃይማኖታዊ መጽሐፍቶች ትውልዶችን የሚማሩበት፣ ትውልዶችን ካሉበት ጥመት የሚመለሱበት፣ ትውልዶችን የሚገሰጹበት ካልሆኑ ለምን ይጻፋል ነው። ለምንድን ነው የተጻፈው ነው። ይሄ የዚህ ሰውዬ አሁን ቤተክርስቲያኑና ሃይማኖቱን አይወክልም ልንባል ነው። እኔም ይወክላል ብዬ አይደለም እያወራ ያለሁት በነገራችን ላይ ግን ለምን ይጻፋል ነው። ለምን ተጻፈ ነው። እናቱ ጋር የተገናኘ ልትወልድ በደረሰች ጊዜም ሕፃኑ በሆዷ ውስጥ መግደል፣ ሴት ከሴት ተሳስሞ ልጅ መወለድ፣ ኢየሱስ ክርስቶስ ከንፈሩን እየገለጨጩ ፌንት መንቀል፣ የድንግል ማርያም ጡትን መጥባት ለምንድን ነው የተጻፈው? የወር አበባ ያላትን ሚስት ሴት እሙሟና ሀፍረተ ገላዋን መሳም የሚባል የተቀመጠው ለምንድን ነው? ከዛ ደግሞ የድንግል ማርያም ስዕሏን ተናገረችና አፈወርቅ አለችው እየተባለ የተጻፈው ለምንድን ነው ነው? እኔ ጥያቄ እኔ ይገርመኛል እኮ ለምንድን ነው የተጻፈው? የወር አበባ ያላትን ሴት ሞሞ ተፍተው ከዛ ሳመውና አፈወርቅ ተባለ ህፍረተ ስጋዋን። እኔ ግን በጣም የሚገርመኝ እንደዚች ቤተ እምነት የቆሸሸም የወረደም የተዋረደም የለም። ለምን እዛ ጋር እንደምትገባ በጣም ነው ግራ የሚገባኝ። አሁንም ንጽጽር ሲባል እኮ በቃ እንትና ሴቶች ሲለጠልጥ ነበረ፣ እንትና እንዲህ ሲያደርግ ነበረ፣ እንትና እቃው ሲነካ ነበረ፣ እንትና እንደዚህ አድርጎ አስረግዟታል፣ እንትና ገባ፣ እንትና ፈታ፣ እንትና ለጠለጠ ነው አሁንም ያሉት ማለት ነው። መጽሐፍቱም እንደዛ ነው የሚያወራው። ህፍረተ ስጋዋ ሳመ፣ ጡቷ ጠባች፣ ከንፈሩ ሳመው፣ ወጣባት። ምንድን ነው እኔ አሁን ምንድን ነው? ለምንድን ነው የተጻፈው? አንድ ኦርቶዶክስ የሆነ ሰው ሃይማኖት አለኝ ብሎ ማውራት የለበትም። ወይም ደግሞ ድርሳናትና ገድላትን የሚባሉ መጽሐፍት ማቃጠል አለበት። እኔ ድርሳናትና ገድላትን አልቀበልም ማለት አለበት። አልቀበልም ብቻ ሳይሆን የሃይማኖት አባቶችም ወጥተው እኛ ድርሳናትና ገድላትን የሚባሉ መጽሐፍ እናቃጥላለን ብለው መናገር አለባቸው። ካልሆነ ግን አንድም ምዕመን አይቀርም። ከኦርቶዶክስ የሚወጣው አብዛኛው ምዕመን እንደዚህ የወረዱ የዘቀጡ አሳፋሪ የሆኑ ታሪኮችን ስለሚያነብ ነው። ያፍራል እኮ ብዙ ሰው ይሸማቀቃል እኮ ይሰቀጥጠዋል እኮ። በጣም ነው የሚያፍረው።
እንዴት ነው እንትና እንደዚህ ያደረገ እነንትና እንደዚህ ናቸው እነንትና እንደዚህ ናቸው እንትና ቸርች ውስጥ ዝሙት ይሰራል እነንትና እንደዚህ ናቸው መናፍቃን ናቸው እግዚአብሔር አይፈሩም ፈሪሃ እግዚአብሔርን የለም ምናምን እያልክ የምታወራው እናንተ የዲያብሎስ ካድሬዎች እንደናንተ አይነት የሰይጣን ቁራጭ የለም። እናንተ ሰይጣኖች ናችሁ እንጂ እናንተ እርኩስ ናችሁ። እናንተ ጋር አምልኮ የለም። እናንተ ጋር እምነት የለም። እናንተ ጋር ሃይማኖት የለም። እናንተ ጋር ምእመን የለም። እናንተ ጋር ያለው መሀይም ደደብ ነው። እናንተ ጋር ያለው ደንቆሮ ነው። እናንተ ጋር ያለው የማይጠይቀውን ነው። እናንተ ጋር ያለው ለምን የሚለውን ቃል ብርቅ የሆነበት ትውልድ ነው። አይጠይቅም። መጠየቅ ነውር የሆነበት ትውልድ ነው ያለው እናንተ ጋር። ምእመን የለም። አምላኩን አያመልክም። የአምላክን ትልቅነት አይረዳም። አምላክና ሰውን ለይቶ አያቅም፣ አይረዳምም። እንደናንተ አረመኔ የለም። በነገራችን ላይ እንደናንተ ቆሻሻ የለም። እንደናንተ ባለጌ የለም። እንደናንተ የገማ ግም የለም። እንደናንተ የተግማማ የለም። እንደናንተ እርኩስ የለም። እናንተ ሶዶም ናችሁ። ትሽ እናንተ ስለ ግብረ ሶዶም ልትቃወሙ እናንተ በእናንተ አፍ ደግሞ የትኛው ነው? ማን ነው ግብረ ሶዶምን የሚቃወመው? እናንተ ማን ነው ሶዶምነትን የሚቃወመው? እናንተ የሰይጣን ቁራጮች፣ እናንተ የዲያብሎስ ሐሳብ ደጋፊዎች ዲያብሎስ ናችሁ እንጂ እናንተ ዲያብሎስ ናችሁ፣ ሰይጣን ናችሁ። እናንተ ሰይጣን የሚባለው ሐሳብ ነው ከተባለ እናንተ ናችሁ። ሰይጣን የሚባለው ሰው ራሱ ነው የሚባለው ራሱ ከሆነ እናንተ ናችሁ። ሰይጣን የሰው ሰይጣን ነው። እናንተ ቆሻሻ ናችሁ። እናንተ ለድንግል ማርያም ቅንጣት ያህል ክብር የላችሁ። ለክርስቶስ ምንም ክብር የላችሁ። እናንተ ለፈጣሪ ከፈጣሪ ጋር ትተዋወቁም። በነገራችን ላይ ሆድና ጀርባ ናችሁ እናንተ። ሃይማኖትም የላችሁም እናንተ ጋር ያለው ምንድነው እየተደረገ ያለው አላውቅም። ምልክታችሁ ሰይጣን ድራገን ምናምን ምን የሚያስፈራ ነገር ነው ራሱ። ምልክታቸው የሚያመጡ ሐሳባቸው የነጭን የበላይነትን ማራመድ ነው። ጥቁር ከታች ይደረጋል ሰይጣን ነው ብለው ይደበድቡታል። ይሄ የነጮች ሐሳብ ነው። አስተሳሰባቸው ደግሞ ዝሙት ነው። ይሄ ነው። ሰው ከእናቱ ጋር አደረገ፣ ከዛ ልጁ እናቱ ሆድ ውስጥ ገደለው። ሴት ከሴት ጋር ተሳስማ ልጅ ወለደች። ወንድ ልጅ ሴት በወር አበባዋ ጊዜ ምንድነው እንትኗን ኅፍረተ ስጋዋን ስሙ አፈወርቅ ተባለ። ስዕል ተናገረ። ፈረስ ስዕል ላይ ያለው የማን ፈረስ ጋለበ። በቃ እንደዚህ ነው። በተአምር ካንሰር ይድናል በጠበል ምናምን ትርክት ብቻ ነው። አጋንንትን አነጋገር ምናምን ነው። ወንድ ኮሪያ እናንተ ቆሻሾች። ይሄ ሃይማኖት አይደለም። ሃይማኖት አይደለም፣ የርኩስ መንፈስ ነው። እናንተ የሰይጣን ፈረሶች ናችሁ። እናንተ እንደፈለገ አድርጎ ነው የሚያጋልባችሁ። እናንተ እርኩሳን፣ እናንተ ቆሻሾች፣ ግሞች። አይገልጻችሁም ራሱ ሞራል የላችሁም። እናንተ ስለ የትኛውም ሃይማኖት ማውራት ሞራል የላችሁም። ልታወሩም አትችሉም ራሱ። እንኳን መለኮታዊ መጽሐፍት የተሸከሙ ሃይማኖቶች ይቅርና ጣዖት ከሚያመልክ ከጭቃ ዘርቶ ከሚያመልክ ሰው እንኳን የማውራት ሞራል የላችሁም። እናንተ እርኩስ ናችሁ እኮ። ከእንጨት ነው ከጭቃ ነው ማለት ፈጣሪውን ፈጥሮ የሚያመልክ ሰው ከእንደዚህ አይነት ድርጊት የጸዳ ነው። ቆሻሹ እንደናንተ የገማ የተግማማ ትውልድ የለም። ወንድ ብዬ ስጠራ ሴቶች ይገባሉ። ሴቶች ብዬ ስል ወንዶች ይገባሉ። ክርስቲያን ብዬ ስል ሙስሊም ይገባል። ሙስሊም ብዬ ስል ክርስቲያን ይገባል። ወረድክ እሺ ነው ግን ወቅ ይሄንን እሺ ተአምር ነው መልሱ። ተአምር ነው የምትባለው። ለምን ትለፋለህ? እናቱ ስለደበደበ ነው ተአምር? እና ከዚህ በላይ ምን ተአምር አለ? በጣም ከባድ ነገር እኮ ነው።
ጨካኝ መሆን አለብህ ብለሽ ነው? አዋ ታዲያ እና ይሄ በጣም ጨካኝ ሰው መሆን አለብህ እኮ ለዚህ ለማድረግ እኮ። ለምንድን ነው የተጻፈው እኮ ነው። አሁን ሰው እኮ የሆነ እንትን አድርጎበት እኮ ሊያደርግ ይችላል እንበል። ለምሳሌ ሰው ቆሻሻ አይደለም የተጻፈው ለምንድን ነው ጥያቄ? እንጃ እሱን እኔ ጥቅም አለው ብዬ አላስብም። ሲጀምር ግን ኦኬ ሲጀመር ሰውየው እኮ መጨረሻ ላይ እናስገባ ክርስቲያኖች ተአምር ነው የሚሉክ ወይ ደግሞ ሁሉንም ገድልና ድርሳን አንቀበልም ነው የምትባለው። ለእኔ የተባልኩት እንደዛ ነው። እንግዲህ መርጠው ነው የሚቀበሉት። አንዱ ደግሞ ኧረ አትወስውሱን በአላህ ያላገባ አለ ይላል። ምን ማለት ነው? በእናትህ ነው የምትወሰወሰው? ምን አይነት ተከክ ትውልድ ነው? ያማል እንዴ? ና ግባ እስኪ ና ግባ፣ ሀሳብህን ስጥ። ና ቆይ ና ግባ። እስኪ ና ግባ። ልኬልሃለሁ ተቀበለው። ማን ነው እሱ? ባቢ አልገባውም እኮ ስላልገባው መሰለኝ። እና የት ሆነህ ነው እያወራህ ያለው? አረ እሱ ልጁ ስላልገባው ነው መሰለኝ እንደዛ ብሎ የሚጽፈው ነው ያልኩህ። ወደ ባቢ አንተን ቀጥል። እኔማ ነገሩ ራሱ ገርሞኝ እኮ ነው እንደው ተወዛግቤ ያለው ነገሩ እንዴት ለምን ሊጻፍ እንደቻለ ራሱ ግራ ገብቶኛል እኮ። ተው እንጂ ብለህ ነው? አዎ እንደዛ ነው ማስበው። ስለ እኔ ምን ታስቦ እንደዚህ ሊጻፍ እንደሚችል ራሱ አይገባኝም። እሺ ምን ይሁን? አይ መሆን ያለበትንማ እንግዲህ ያው ወንድሞቻችን እነዚህ ይህን ነገር ለሚከተሉት ነው የሚሻለው ፍርዱ። የገጠር ልጅ ነህ? ድሮማ ነበርኩ፣ አሁን ትቼው ወጥቻለሁ። እዛ ጎታ ታውቃለህ? ጎታ? አይ ጎታ አታውቅም? ኧረ እሺ መዓዛ አንዴ ሰላም ብያለሁ። ሰላም እንዴት ነህ? ደህና ነሽ? ደህና ነኝ አለን። ጸባይኛ ትመስያለሽ ነኝ። ትንሽም የትልቅነት ነገር እያየሁብሽ ነው ካነጋገርሽ። የትንሽነት ማለት የትልቅነት ያ ኦኬ ከወዲህ የቱ ጋር ደርሰሻል? እንደው እንድንግባባ ብዬ ነው እህት አለምኝ። የቱ ጋር ደርሰሻል? ኖ ከወዴት ደርሰሻል ማለት እድሜውን ነው 26 ወይ ብቻ ያ 20ውንስ ማለት ምን እድሜ ችግር የለውም። አግብተሻል ማለት አላገባው ምን ነው? አይ ምንም እንደው የሚረዳሽ የሚታዘዝሽ የሚያዝል የሚያስረግዝ አስረግዞ የሚያስወልድ አስወልዶ የሚያሳድግ የሚቀልብ ባል ይስጥሽ። መጀመሪያ እኔ እወድሻለሁ እንደ እህት። ችግር የለውም። እሺ እንክሳር ዘወርሃ ሰኔ ላይ ይሄን ጽሑፍ አገኘ ነው አጋጣሚ እያነበብን ግን እኔ ክርስቲያን ነኝ ህይወቴ ሙሉ ማለት ነው። እኔ ግን ይሄንን ነገር ሰምቼውም አይቼውም ቤተክርስቲያን እሄዳለሁ። በጣም ቤተክርስቲያን ያደግኩት ግን ሰምቼው ምን ብዬውም አላውቅም። እና እኔ ገድል ድርሳን ማለት እኛ ምን ይሄን ያህል ጉዳይ እኮ አይደለም። ዋና የጻፈው ገድል እና ድርሳንን እና ይሄንንም ደግሞ ሰምቼው አላውቅም። እና አንተ እንደዚህ ፈልገ የሆነ የሚያጸይፍ ቃል ይሄን በእርግጥ ከመጽሐፍ ቅዱስ ብታመጣ ላስደርስ ይችላል። ግን ይሄንን አስተካክዩ ድምፅሽ ቋ ይላል። ኤርፎንሽ አስተካክዩ። ይሄ አገጭ አላረኩም። ስልክ ነው እኮ ያዥዋ። ስልኩን እየተንቀሳቀሰ ከሆነ ቀጥይ። እኔ እየተንቀሳቀስኩ ስለሆነ ነው። እሺ
እና ሰምቼውም አይቼውም አላውቅም። ቤተክርስቲያን በምን ሰዓት ይሄ የሚነበብ ነው? አይ ነው እንትን ምንድነው ውዳሴ ማርያም አለ ከቅዳሴ በኋላ እሱን እንሰማለን። ግን ኢቭን ለትምህርት ቀርቦ አያውቅም። እና ማለት እንዴት ሊመጣ ቻለ? እዚህ ጋር ራሱ ጥያቄ ማለት ነው። እና ይሄ ሁሉ ስድብ ደግሞ ማነው? ቆሻሾች፣ የምትከተሉትን ሃይማኖት የማታውቁ ይሄ ሁሉ ለማን ነው? ስለተጻፈኛ ነን እንዴ ጻፍ ነው? እኛ እኮ ሲጀመር አላነበብነውም እኮ ጭራሽ እንኳን ልንከተለው ልናምንበት ይቀርና እንዲህ አይነት ታምኝበታለሽ እህቴ ነው አላየሁም ብለሽ እሺ። ሌላ ነገር ላሳይሽ። እንደው ይሄ በጣም ከባድ ምንድነው? እኛ ሴት ልጅም አይደለም ለምን ተሰየኝ አይመለከተንም። እኛ ተጨማሪ እኮ ነው ያውልህ የክርስቲያን መመሪያው መጽሐፍ ቅዱስ ነው። ዛት ሴት መጽሐፍ ቅዱስ ነው መመሪያችን። ገድል ሲጀመር ትርጉሙ ምን ማለት ነው? ገድል ማለት መገዳደል ነው። መገዳደል ማለት ምን? አንተ ተገዳደል የተጻፈው ነገር አለ አይደለም። ገድል ማለት የሰው ልጅ ያሳለፈውን የተጋደለውን ህይወት እኮ የተጋደለውን መገዳደል እምልሽ ታዲያ ለዛ ነው የተጋደለውን ማለት ምን ማለት ነው? የተጋደለውን ምን ማለት ነው? ሲጋደሉ የነበረው እኮ በእንትን ነው፣ በጎራዴ ነው ሲጋደሉ የነበረው እንጂ ዝም ብለው በእንትን ብቻ አይደለም። ገባሽ እህቴ? በሰይፍ ነው ሲጋደሉ የነበሩት እንጂ ዝም ብለው በምራቅ አይደለም። ስለዚህ ገድል ሲባል የመገዳደል የተጋድሎ ታሪክ ነው። ሌላ ምንም ታሪክ የለውም። እና እኛ ምን አገባን? እሺ ስለተገዳደሉ እኔ አልኩህ እኮ እኔ በ26 ዓመቴ ይሄንን የቱ ጋር እንዳለ ቤተክርስቲያን እሄዳለሁ፣ ግን ሰምቼውም አላውቅም። ግን እኔ እሺ መጽሐፍ ቅዱስ ውስጥ የለም ይሄ። እሺ እና ምን አገባን እኛ? የማይመስል የሚያጸይፍ የሚያሳፍር በመጽሐፍ ቅዱስ ምን የሚል ነው ያለው? ነብይ በነብይነቱ የሚቀበል ጻድቅም በጻድቅነቱ የሚቀበል የጻድቅን ምንዳ ያገኛል የሚላል አይደል? yes thank you። ከዛ ምን አደረጉ እነዚህ ሰዎች? እንደዚህ አድርገው ያደረጉ ሰዎች አሁን ይሄ ሰው መጨረሻው ጻድቅ ነው፣ መጨረሻው ጸደቀ ነው የሚለው። ሲገዳደሉ የነበሩ ሰዎች ጻድቅ አባቶች ተብለው ነው የሚባሉት። ስለዚህ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል ከተባለ በመጽሐፍ ቅዱስ እነዚህ ሰዎች በጥቅሱ መሰረት የማመንና የመቀበል ግዴታ አለብሽ ማለት ነው። ለምን ግዴታ የለብኝም? ማን የሚያስገድደኝ? መጽሐፉ ነው፣ መጽሐፍ ቅዱስ ነው የሚያስገድድሽ። ነብይን በነብይነት የተቀበለ ማለት ይሄ መጽሐፍ ቅዱስ የተጻፈው መች ነው? ተጋድሎና ድርሳን የተጻፈው መች ነው? ማነው ተጋድሎን ራሱ የጻፈው? መረጃው አለ? እሱንማ ሌላ ታሪክ ነው። መጽሐፍ ቅዱስ ውስጥ የጻፈው ማን ነው ብለን ወደኋላ ከተመለስን ሰፊ ነው። ምክንያቱም እሱ ችግር የለውም ወይ ብዙ ዋሻዎችን ነው የምናገኘው። ግን ለምን መሰለሽ ያመጣው አንተ እሱስ እኛ ይኸውልህ እሱ ችግር የለውም። እኛ እናምንበታለን። እኛ ሰው ስለሆነ ጥያቄ እኮ ማዛይ ኦርቶዶክስ ነች? yes ኦርቶዶክስ ነኝ። ኦርቶዶክስ ከሆንሽ እኮ እኔ ምንድነው እያልኩ ያለሁት? መጽሐፍ ቅዱስ ጻድቅን በጻድቅነቱ የተቀበለ የጻድቅን ምንዳ ያገኛል አለ። ስለዚህ እነዚህ ሰዎች ደግሞ እንደዚህ አድርገው ታሪክ ሲሰሩ የነበሩ የመገዳደል ለማድረጋቸው አምላክ ነው ያጸደቃቸው ወይስ ሰው ነው ያጸደቃቸው? እሱማ የሃይማኖት አባቶች ጠየቂያቸዋ። ሃይማኖት አባቶች ምን አገባኝ እኛ የሃይማኖት አባቶች። እኛ እኮ ማንበብ የምንችል ሰዎች ነን አይደል? የተጻፈ ነገር አለ ማንበብ የምትችል ከሆነ ስለዚህ እንደዛ ከሆነ አንብቢውና ይሄ ነገር ለምንድን ነው ብለሽ ለምን አትጠይቂም? የኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ አውጥታ እስክትናገር ዝም ብለሽ ነበር። ለምንድን ነው መግለጫ ያሰጠችው? እሺ እኔ ነገርኩህ እኮ ቤተክርስቲያን ሰምታ ነው ለምእመኑ እኮ እንደ ትምህርት አይቀርብም። ይሄ እኮ ለምን አይቀርብም? አንተ እስቲ እውነት አልገባሽም? የለሽበትም እውነት ኖ የለሽበትም ምንድን ነው አንተ በክርስትና የለሽበትም እንጂ ለምንድን ነው የማይነበበው? ነው ይነበባል እንጂ ለምን አይነበብም? አላነበብሽውም? የነገርኩሽ እኮ እንዲነበብ እኮ ነው የተጻፈው እህቴ።
ተጋድሎ እኮ ማለት የአንድ ሰው ተጋድሎ እንጂ ምንድነው? እንደዛ የሚባል የለም። ታዲያ ተጋድሎ የፈጸመ ሰው ጻድቅ አባት ነው ተብሎ እስከተቀመጠ ድረስ ለመጽደቅ ብለሽ ደግሞ ጻድቅነቱን መቀበል አለብሽ። አንተ ነው ይኸውልህ፣ የአንተ ሀሳብ እኔ ይገባኛል። ለምሳሌ እኔ እንደተረዳው የሆነ የሚያስጠላ ጽሑፍ ታመጣና የሚያስጠላለው እያልሽ ነው? ኖ ባስጠላም በአምርም እኔ ምን አገባህ አንተ? አይመለከተኝም። ለምን አይመለከተኝም? የሚያስጠላ ካለው የሚያስጠላ ነው የማመጣው። ደስ የሚል ነገር ካለው ታዲያ ዝም ብዬ ከተለዋለሁ። ደስ የሚል ካለ የሚያስጠላ ግን ለምን ብዬ ጠይቃለሁ? የሚያስጠላ እያመጣ የሚያስጠላ አምጥቼ ነው የምጠይቀው። እኔ የሚያሳፍር ካለ አምጥቼ ጠይቃለሁ። አንተ ምን ላይ ቆመ ነው የሚያስጠላው? የምትጽፈው ነው እኮ የሚያስጠላውን ሰው እንትን እንዲል አንተ ምን ላይ ቆመ ነው ያለውበትን ላይ ጽድት ያለ ማንነት ላይ ቁሜ ነው የምጠይቀው። ለምን እንደዚህ አይነት አስነዋሪና ጸያፍ ድርጊት ያደረገ ሰው ታሪኩ ለምን ተጻፈ ብሎ መጠየቅ የኔ ማንነትን የቆምኩበትን ለማወቅ ብዙ የሚያንገዳግድም አይደለም። እኔ እየጠየቅኩ ነው ባደረጉት ነገር። መጽሐፍ ቅዱስ ላይ ስለ ተክለ ሃይማኖት የተጻፈ ነገር አለ ወይ ስልሽ፣ ለምሳሌ እኔ ማለት ነው ስሚኝ፣ እኔ ቤተክርስቲያን ውስጥ ባጅግ ረጅም በቃ ለእምነቱ የሆነ ነገር ባደርግ የሆነ መስዋዕትነት ብከፍል ማለት ነው እና በቃ ህይወቴ መዛ ቢያልፍ የኔ ህይወት ለሰው እንደ ትምህርት ሆኖ ይሄ እኮ ከስንት ዘመን በኋላ ስቲላሉ እኮ ይኸውልሽ፣ አሁን የኔ ጥያቄ መጽሐፍ ቅዱስ ነው መመሪያችን፣ ስለ ገድል አያገባንም አልሽኝ። ኦኬ ደስ ይላል። እንደዚህ አይነት ክርስቲያን እኮ ግን አሁን ለተክለ ሃይማኖት ሄደሽ ትሰግጃለሽ፣ ለአርሴማ ትሰግጃለሽ አይደለ? ለጊዮርጊስ ትሰግጃለሽ። ከየት አመጣሽ ነው መስገድ ማለት? ሲጀመር መስገድ ማለት እሱ ሌላ ታሪክ ነው። ሌላ ታሪክ ነው። መስገድ ማለት እሱ ሌላ ታሪክ ነው። አዳምጪ፣ የጸጋ ስግደት ነው ምናምን የምትሉ ስግደት አለ፣ ሄዳችሁ ትሰግዳላችሁ። መጽሐፍ ቅዱስ ላይ ግን ተጽፎልሽ አይደለም የጊዮርጊስ ገድል አለ፣ ከሱ ላይ ነው አምጥተሽ እንትን እያልሽ ያለሽው የምትሰግጂለት የምታመልኪው የጊዮርጊስ ገድል ስላለ ተጋድሎን አይተሽ ነው አይደለ? ኖ አይደለም። ስግደት ያክብሮት አለ። ይኸውልሽ ስግደት ያክብሮት አለ። አይ ስለ ስግደቱ አይደለም፣ ስለ ጊዮርጊስን ራሱ የምትሰግጂለት እኔ ጊዮርጊስን የምትሰግጂለሽ የምታመልኪው ምናምን ከጊዮርጊስ አምጥተሽ አይደል? እንዴት አብርሃም እኮ መጽሐፍ ቅዱስ ውስጥ ሄደን ብናይ ለትልልቅ ሰዎች እንደዚህ ይሰግዳሉ። አክብሮታቸው ማለት ነው። እኛ ከመጽሐፍ ቅዱስ ነው ምንድነው ከጊዮርጊስ ምናምን። መጽሐፍ ቅዱስ ላይ ስለ ጊዮርጊስ የተጻፈ አንድ ቃል አምጪልኝ። ጊዮርጊስ እኮ ከመጽሐፍ ቅዱስ በኋላ ያለ ሰው ነው እኮ እንዴ? ከየትም ይሁን ከመጽሐፍ ቅዱስ ላይ የሌለ ነገር አላምንም። ገድል ድርሳን አያገባንም አልሽ። የማያገባሽ ከሆነ ጻድቃን አባቶች እያልሽ ለአርሴማ የምትሰግጂው፣ ለጊዮርጊስ፣ ለተክለ ሃይማኖት፣ ለሚካኤል ብላ የምትሰግጂው ከገድላትና ከድርሳናት ነው እነሱ የምታገኙ። ገባሽ? ከሌላ ኬትም አታገኝም። ስለዚህ ያገባሻል። ስለ ገድልም ስለ ድርሳንም አንድ ፔጅ ማትቀበይ ከሆነ ኦርቶዶክስ አይደለሽም። አንድ ፔጅ አንቺ አይደለሽም ኦርቶዶክስ የምታደርጊኝና ማታደርጊኝ። ይኸውልሽ መጽሐፍ ቅዱስ ውስጥ በአክብሮት ባለፉት ዘመናት ማለት ነው በእነ አብርሃም በእነ ይስሐቅ ጊዜ የሚሰግዱ አሉ። ሰዎችን አይተው ተደፉ ምናምን የሚል አለ እና ከዛ ወስደን ነው የምናመልከው የምንሰግደው እንጂ ገድልና ድርሳንን አይደለም ተከትለን የምንሰግደው። ገድልና ድርሳን እኮ የአንድ ሰው የተጋደለበት የተጋድሎ ህይወቱን እኮ ነው የተጻፈው። የሚገርም እኮ ነው። ጨርሰሽ ነው ሊዱ? እኔ በቃኝ። ምንም ልጅቷ ማለት አልገባትም ሲጀምር እና እኔ እንጃ እግዚአብሔር ያውጣሽ ነው የምልሽ። ከዛ ማለት አይ እኔ ደስ ይለኛል መጽሐፍ ቅዱስን ብቻ ብትቀበይ ገድል ድርሳን ብላ ባትቀበይ ደስ ይለኛል። እኔ ፐርሰናሊ አንብቢ፣ ለማንኛውም ሂድባት እንጂ እኔ ከቀጠልኩኝ ታለቅሻለሽ። ልቅረብሽ። ምንድን ነው ማለቅሰው? እኔን የሚመለከት ነው እንዴ? ወይ መድኃኒዓለም። አዎ ከባድ ነው። ከሊዱ ጋር መቀጠል በጣም ከባድ ነው። ኃይለኛ ልጅ ነች እኮ ለአንተ ነው የሚከብደው። እኔ ምን አገባኝ? ለአንቺ እኔ ማለት
እኔማ አልከተልም። እዚህ ጋር ይሄው ሁሌ ማለት ነው ስቲል አሁን ተሳደባለች። ቆሻሾች ናችሁ፣ በዚህ ወጣችሁ፣ በዚህ ገብታችሁ ምናምን ስትል እንደገና እኔን ሳነበው በቃ ወይ ከአንድ ገድል ላይ ወስዶ እንደዚህ ለጥፎ አልኩኝ። እኔ ማለት በእውነት አንተ በጣም ብዙ አይነት አስነዋሪ ጉዶች እኮ አሉ። ግን ምንድነው ኑ ንሰግድ ወነገና ኢላቲ ለመድኃኒተ ማርያም ድንግል ለዘገብረት ብርሃነ አበይት ባሕቲታት የሚል ጉድ ተሸክማችሁ ሰማይና ምድርን ብቻዋን ለፈጠረች የሚል ጉድ ተሸክማችሁ የሚል ምን? አዎ እነማን ናቸው የተሸከሙት? ሰማይና ምድርን ብቻዋን ለፈጠረችው ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ ነው የሚለው ኦርቶዶክስ ቤተክርስቲያን። ሌላ ታምራ ማርያም እና ሰማይና ምድርን ብቻዋ ፈጥራ ነው ድንግል ማርያም እኮ አምጣ እስቲ ሰማይና ምድርን የፈጠረችው ድንግል ማርያም ናት የሚል መጽሐፍ ቅዱስ ላይ አንዳንድ ሰው አጋኖ ምናምን ሊጽፍ ይችላል። በራሱ አመለካከት አጋኖ ማለት ነው እኮ እኔ መጽሐፍ ቅዱስ አላልኩ እኮ መጽሐፍ ቅዱስ ላይ አለ አልኩኝ። ስለ የክርስቲያን መመሪያው መጽሐፍ ቅዱስ ነው በዋናኛነት ማለት ነው። ከመጽሐፍ ቅዱስ ውስጥ አታመጣም። የሆነ በቃ ትፈልግና የሚደብር ነገር አምጥተህ እንደዚህ በሰውታችሁ በመጀመሪያ ኦርቶዶክስ ቤተክርስቲያን እህት ያትናድጅ ግድ የለም ስላላገባሽ በጣም ከባድ። አይ አግብተሽ መውለድ አለብሽ። አንዱን ወግነህ አንዱን መወገን አይደለም ይሄ መወገን አይደለም። የምር ነው በጣም ይሄ በለግና ስለሆነ መቃወም አለባችሁ ነው። ማዛይ እንደዚህ አይነት አስነዋሪ ሰው እንደዚህ አይነት ባለጌ ሰው እናቴ ጋር 10 ጊዜ ተገናኝቼ ጀነራል እናስገባ አይደለም ምን አገባኝ? እሺ ምን አገባኝ? እኔ አሁን ሰምቼው ማይቼው ለምን ተጻፈ እኮ ነው ስንክሳር ዘወርኀ ሰኔ ላይ ቁጭ ብሎ ያለው እንደዚህ አይነት ተረትና ትርክት እንደዚህ አይነት አስነዋሪ ድርጊት ለምንድን ነው የተጻፈው ብሎ ሰው ሲጠይቅ ከራሱ እኮ ነው ያመጣው። ለምንድን ነው እኛ እኮ አይመለከተንም ይሄ እኮ ራሱ ነው የሚገልጸው ይላል አንድ ሰው ነው። ከራስህ ነው አይደለም ከመጽሐፉ ነው አይደል ያመጣው። ምኑን ይሄን ከገድል የስ እኮ ለምን ተጻፈ እህቴ? እኔ ጥያቄ ምንድነው አሁን እንደዚህ አይነት ነገር አለ ገባሽ? መጨረሻው ይሄ ነው ጻድቅ ባን ስለተጻፈ ምን ከክርስትና የሚያወጣን ነገር እኮ የለም። መጽሐፈ ሰይፈ ሥላሴ ስሚ መጽሐፈ ሰይፈ ሥላሴ ትሄዳለህ፣ መጽሐፈ ሥላሴ ትሄዳለህ፣ ዘወርኀ ሰኔ እኮ ልንገርሽ መጽሐፍ ቅዱስ ላይ እኮ የለህም እኮ ልንገርሽ መጽሐፍ ቅዱስ ውስጥ አለው የለውም ግድ የለሽም። ማን ነው መጽሐፍ ቅዱስ ውስጥ ያለው ግድ የለሽም እናወራለን። ግን መጽሐፈ ሰይፈ ሥላሴ ውስጥ ምንድነው የሚለው? አንድም ሰው ኦርቶዶክስ ምንድነው ድርሳናትን አልቀበልም ማለት አይችልም። ድርሳናትም ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ይሄ ደግሞ ኦርቶዶክስ ቤተክርስቲያን ታምንበታለች። አንቺ ከየት መጥተሽ ነው ድርሳናትን አልቀበልም? ግን እንዴ እየነገርኩሽ እኮ ነው። ቤተክርስቲያኗ እንደዛ ብላ ነው የምታዘው እያልኩሽ እኮ ነው። ቤተክርስቲያኗ መጽሐፍ ቅዱስ ስለ ገድል እና ስለ ድርሳን ያወራል። እኔ ምንድነው መጽሐፍ ቅዱስ እዛ ጋር ልትደበቂ ነው? መጽሐፍ ቅዱስ ግድ የለም መደበቅ የለም። መጀመሪያ እነዚህ መጽሐፍትን አልቀበልም ብለሽ አባቶችን ስትቃወሚ ነው መጽሐፍ ቅዱስን ራሱ መጽሐፍ ቅዱስ ጋር መምጣት የምትችይው ምንድነው? አባቶችን ስትቃወሚ ይሄ ነገር ትክክል አይደለም፣ ይሄ ነገር አንማርበትም፣ ይሄ ነገር መጥፎ ነገር ነው፣ ይሄ ነገር ብልግና ነው ብለሽ አባቶችን መውቀስ ጀምሪ ነው። እኛ ይሄን ሁሉ ጊዜ እየተመላለስን ይሄ ነገር አንብበነው ሰምተነው አናቅም አልኩ እኮ አንብበውልንም አያውቁም። በቅዳሴ ሰዓትም መጽሐፍ ውስጥ የለም። ምን የገድል መጽሐፍ ውስጥ ግን ተምረነው አናቅም። ለህዝቡ ተነቦ አያውቅም። ምን አገባኝ እኔ ኖራ አያችሁ አፍራነው ባለፈው አንድ ልጅ የታለ መጽሐፉን የጋለ ምናምን ብሎ ነበራችሁ አወጣው ስንከፍተው ቁጭ ብለዋል። ከዛ አንደበቱ ነው የተዘጋው ልጅ ምንም ማለት አልቻለም። ለአንተ ነው አንደበቴ የተዘጋው። ለራሱ ነው። አንድ ሰው እናቱ ጋር 10 ጊዜ ሴክስ አድርጎ ስትወልድም ልጁ መርዝን አጠጥቶ ሆዷ ላይ ያለ የገደለ አንድ አረመኔ ሰው ለምንድን ነው የተጻፈው ነው? ለምን ተጻፈ? ምን እንማርበት ነው? እንደዚህ አይነት ጉድ ተሸክሞ ሰው ለምን ዝም ይላል? ለምን አይጠይቅም? ለምን አይቃወምም? ለምን መቃጠል አለበት አይልም? አያስፈልግም ለምን አይልም? ብልግና ነው ለምን አይልም? ለምን አይጠይቅም? ወጣቱ
አንብበሽ ከሆነ ለምን አላነበብሽም? አንብበሽ ከሆነ ለምን አትጠይቂም ነው። አልቀበልም ከማለት አባቶችን ትክክል አይደለም፣ እንደዚህ አይነት ድርጊት መጥፎ ነው፣ ብልግና ነው፣ ሶዶማዊነት ነው። ለምን አትይም? አባቶችን ለምን አትይም? አዎ አባቶችን እኔ መጀመሪያ መጽሐፍ ቅዱሴን አንብቤ ልጨርሳ። ምንድነው መጽሐፍ ቅዱስን አንብቤ ልጨርስ ማለት? እኔ ስለዚህ ምን አገባኝ? ለምንድን ነው የማያገባሽ? ይሄ ማን የጻፈው ነው እኮ ጥያቄው። በማን ነው የምትመሪው አንቺ? በማን ነው የምትመሪው? ምንድነው የምትመሪው? በአንትመሪው ምናምን ማለት መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ እንዴት ነው የምትረጂው? እንደ አንድ የሃይማኖት መመሪያ እኮ ገባኝ እኮ። ግን በማን ትርጉም ነው የምትረጂው? መጽሐፍ ቅዱስ ማን ሲተረጉምልሽ ነው? አማርኛ አለው እኮ እና አማርኛ ማንበብ እችላለሁ። ከዛን ራሴ ይገባል። እንደዛ የሚባል ነገር የለም። ኦርቶዶክስ ሆነሽ አንድምታን ሳትገልጪ መጽሐፍ ቅዱስን እረዳለሁ ካልሽ አንቺ ውሸታም ነሽ። የለም አንቺ ውሸታም ነሽ። አንቺ እንደዚህ አንቺ ትግጃለሽ። አባቶችን ጋር ሄደሽ ሳትጠይቂ ሳትጠይቂ መጽሐፍ ቅዱስ ራሴን አንብቤ ራሴን ነው የምረዳው፣ ራሴን በተረዳው ትክክል ነው ብለሽ ልትይ አትችይም። አንድምታ አለው። አንድምታን የጻፉት ደግሞ የሃይማኖት አባቶች ናቸው። እንዴት አልቀበልም ትያለሽ ነው? የሃይማኖት አባቶች መች ነው የጻፉት? አንድምታ ታውቂያለሽ? አላውቅም። አንድምታን አታውቂም? ምንድነው? እኔ አሁን እያነበብኩ ነው። እሺ መጽሐፍ ቅዱስ ግን እኔ ይሄን ያህል ለመረዳትም ከብዶኝ ሰው አሳዘነች ነው ወይስ በሌላ ትርጉም ተረጉሙ? እኔ አሳዘንሽኝ። አሁን ዝም ብዬ ቀለል ያለ አረባክቦ አንተ ደግሞ ለራስህ ዘን ችግር የለውም። ግድ የለሽም። እኔ ምንድነው አማደ ሚስጥራት ስንት ናቸው? አማደ ሚስጥራት ምናምን አሁን እሱ እኔ ምንም ስለ አማደ ሚስጥር ስለ ምናምን ምንም የሚመለከተኝ ነገር የለም። አንተ ወዴት እንደምትላቃለው እኔ ይኸውልህ ወዴትም አልሄድኩም። ክርስቲያን ነሽ አይደል? አየስ አም ክርስቲያን እኮ። አማደ ሚስጥራት ስንት ናቸው? አማደ ሚስጥራት ምናምን አላቅም ማለት የምን አማደ ሚስጥራት ነው እንዴ? መሰረታዊ ነገር እኮ ነው። የክርስትና መሰረታዊ ነገር እኮ ነው። አቤት የክርስትና መሰረታዊ ነገር በቃ የክርስትና መሰረታዊ ነገር ክርስቲያን መሆን ነው። ምንድነው የክርስቲያን ምንም የምትማሟላት ያለበት ነው? ክርስቲያን የሚሆነው ሰው በምንድን ነው ክርስቲያን የሚሆነው ሰው? ወይኔ በሰውነቱ ማለት በሰውነቱማ በሃይም በሰው ነው። yes አታውቂውም? ምንም ሰው ነው። አይሁድም ሰው ነው። አይሁድም ሰው ነው፣ በሰውነቱ አይደለም። አንድ ሰው ክርስቲያን የሚሆነው በምንድን ነው? ምንድነው በሰውነቱ ማለት? በሰውነትማ ሁሉም ሰው ነው። በመጣመቅ እንዴ እኮ መሰረታዊ ነገር የክርስትና ምንድነው? መጠመቅ ምንድነው? መጠመቅ ምንድነው ማለት? ክርስትና ማለት እኮ ሚስጥረ ጥምቀት ማለት እኮ ከአማደ ሚስጥራት አንዱ ነው። ስለዚህ የአማደ ሚስጥራት ስንት ናቸው? ምን ናቸው? አንድ ሰው ክርስቲያን ነኝ ካለ የክርስትና መሰረታዊ ነገር አለው። መሰረታዊ ነገሩ ምንድነው? በመጠመቅ ስትይ ሚስጥረ ጥምቀት ደግሞ ከአማደ ሚስጥራት አንዱ ነው። ስለዚህ አማደ ሚስጥራት ስንት ናቸው? ምን ናቸው ነው? በመጠመቅ ብቻ አይደለም። ስንት ናቸው? አመሰግናለሁ እህቴ። ለምኑ ነው? አይ ምንድነው? አይ መድከም ስለሌለብኝ ስለቀጨሽው ነው። ምክንያቱ መድከም አልነበረብንም። ሰው አላቅም ካለ እኔ ምንም አልልም። አቡነ ዘበሰማያት ታውቂዋለሽ? ጸሎት ታድርጊያለሽ ምናምን? እስኪ በይው። ለምንድን ነው የምልልህ? አቡነ ዘበሰማያት በግዕዝ አባታችን ሆይ በአማርኛ ነው። በግዕዝ ነው የምትችይው? በአማርኛ? በሁለቱም። እሺ በግዕዝ በይው። ለምን? እኔዋ እንዴ አማደ ሚስጥራት ካላወቅሽ አቡነ ዘበሰማያት እንዴት ነው? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ እያለ ይቀጥላል። ቀጥይ
ለምንድን ነው የምጨርስ? ለአንተ ምን አገባህ? አንተ የምን ቤት ነህ? ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ ቀጥይ። ግድ የለሽም ማን እንደሆንኩማ ሲሳነ ወፋነ ከመነን ይታብስ ለነ ይታባነ አልልልህም። እኔ አንተ የምትፈትነኝና የምታስወድቀኝ ምንም ነገር የለሽም እኮ። ግድ የለም ቀጥይ። እስኪ ቀጥይ፣ እንደው ቀጥይ። አማደ ሚስጥራትን አላውቅም ካለች እዚህ ደግሞ እንየው እስኪ እንዴት ነው። ቀጥይ። እኔ አግዝሻለሁ። እኔ እኮ ግራ ገባኝ። አታግዘኝ እባክህ፣ ራስህን አግዝ አንተ ራስህን። መድኃኒዓለም እንደው ዛሬ እኮ ጉድ። አንድ ሰው አማደ ሚስጥራትን ሳያውቅ የክርስትና መሰረታዊ ነገርን ሳያውቅ ክርስትና ላይ ቆሜያለሁ ብሎ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያለ ቢውል ቢያድር ምንም ትርጉም የለውም፣ ተቀባይነት የለውም። ጸሎቱ የሆነ ገደል ውስጥ እየገባ ነው። ገደል ውስጥ እየገባ የሚሰማው የለም። አንድ ሰው መጀመሪያ ፈጣሪ አንተ እኮ ምንም ትርጉም የለውም። አንተ ፈጣሪ ነህ፣ የፈጣሪን ቦታ እየወሰድክ ነው እና ፍርድ እየሰጠህ ነው ማለት ነው። አላልኩም። አንተ ምን ቤት ነህ? የክርስትና መሰረታዊ ነገርን ሳታውቂ ወደ ማነው ጸሎት እያደረግሽ ያለሽው ነው? ውጪ ከዚህ። ኧረ ምኑ ነው እማሆይ ቁጭ ይበሉ እንጂ ውጪ እያሉ ምንድን ነው? እየተግባባን እኮ ነው እኔና እህቴ። ምን ሆነው ነው እማማ? ምን ሆነው ነው? ወልደው አያሳድጉም? ድምጾት ራሱ 2 ልጆች ያሳደገ ነው እንትን ያደረገ ነው መስለው። ግን ተው አንተ ግን አይ ለምንድን ነው እንዲህ ኔጌቲቭ በሆነ ነገር ሰውን? አይደለም ተሳስተው ነው። ሰው እያወራ በመሀል አይገባም። እናታችን ስለሆነ ነው እንደዛ ያልኩት። የሚገርም ነው ያ በእውነት አንተ ክርስትናን በቃ የሆነ የምታወርደው ነገር ነው። እኔ አሁንም እኔ አላወርድም። እኔ ድርሳናትና ገድላትን መቃጠል አለበት እያልኩ ነው። ድርሳናትና ገድላትን የሶዶም ስራ፣ ሌዝቢያንነት፣ ገይነት በሃይማኖት ስም በሃይማኖት ሽፋን መልክ ይዘው ቅርጽ ይዘው ተሸፋፍነው እየቀጠሉ ነው፣ እያስቀጠልናቸው ነው እያልኩ። ምንድነው ያመጣብን ተጽዕኖ እኮ ነው እኮ ነገር። እኛ እኮ አናውቅም። ያመጣብን ተጽዕኖ እኛ ሰምተነው ተምረነውም አናውቅም። ምንድነው ህዝቡ ላይ ያመጣው ተጽዕኖ? ምኑ? ይሄን እንዴ ማለት ሰው ወንዶች በወንዶች እስኪደፈሩ ሴት ከሴት ጋር እስኪተኙ ሴቶች መዳራት ሲጀምሩ መጠበቅ አለብን። ይሄንን አንብቦ ይሄ ከእናቱ ጋር ተኛ። ይሄንን አንብቦ በክርስትና እምነት ውስጥ ከእናቱ ጋር የተኛ ማስረጃ እስቲ ንገረን። ማን ነው በገድልና በድርሳን ተመርቶ ማለት ነው? ልከህ ግባ ክርስቲያን የምትለው ከታች አሰክስ። ልክ እንደላካ አንድ ቁጥር እየጻፍክ እኔ አላስገባ ብለውኝ እኮ ነው አንድ ቁጥር እየጻፍኩ ነበር ልትል ነው አንተ ቅዘና። አይደለም አንድ ቁጥር ፍርጣት መጻፍ ሳይሆን ላክ። ልብ ካለህ ላክና ግባ። እንሽንታ የእናንተ ፖለቲካ ነው ያውቀዋለሁ ምን ማለት እንደፈለጋችሁ። ስክሪንሻት አድርገህ አላስገባ ብለውኝ እኮ ነው ለማለት ነው። አላክም። ወንድ ኮንክ ላክ። አንድ ቁጥር ይጽፋል። ልከህ ግባ። ቀጥይ። ምን ሊቀጥል? ምን አስጠፋኝ እኮ ምን ላይ ነበርኩኝ ደግሞ አሁን? ቆይ አንዴ ማሉን ጀነራል አንዴ ይሄውና እኔ እኮ ድርሳነ ኡራኤል ዘየካቲት ድርሳነ 5 ቁጥር 11 ጀምሮ ያለው ገድል ወደ እኔ እኮ ግራ እቴዋ አንብቢው እንደው በሞቴ አንብቢው። እሺ ምን ተጽዕኖ ይፈጥራል ስላለሽ ነው። እስኪ አንብቢው በሞቴ። ኖ ምን ተጽዕኖ ይፈጥራል አይደለም። ሲጀመር ይሄንን እኮ ነው አንብቤው ነው። ይሄ በቃ ምንም ልክ አይደለም። እኔ እንጃ በምን አይነት ነገር እንደተጻፈ ብዬ ላልፈው የምችለው እንጂ ይሄንን እኔ የምመራበት አይነት ነገር አይደለም። እንዴት አንድ ሰው ድርሳነ ኡራኤል አልቀበልም ላክ። ስልጣን ያላችሁ ሰዎች ከላከ አስገቡት። ልክ ያለው አንድ ቁጥር ይጽፋል። ባቢ አይገባም። አውቀዋለሁ። ዝም ብለህ ቀጥል። ሽንታም ነው። እኔ አውቃቸዋለሁ። አዎ ስራቸውን አውቃለሁ። ፖለቲካ እንትን ለማድረግ እዛ ጋር ሄደው እንደዚህ እኮ ነበረ በቃ እንደዚህ እኮ እኔ እኮ ምናምን ለመባል ነው። እኔ አውቃቸዋለሁ። እያንዳንዱ ሰው የወዳሄ ዘክርስቶስ ብሎ እፎይ ከታች ቁጭ ብሎ ያዳምጣል። በቀን ከ16 ጊዜ በላይ እየገባ እየወጣ ነው የሚያዳምጠው። እፎይ ራሱ ይገባል ይወጣል። የወዳሄ ዘክርስቶስ የሚል ፌክ አካውንት አለው። ይሄን ግድ የለም። እንዴት አወቅ አንተ ፌክ አካውንት ያለው?
እንዴት አወቅ? በምን አወቅ? ዝም ብሎ አወቅኳለሁ እንዴ? ድርቅና ግድ የለም እኔ በማቅበት መንገድ እኔ እና እሱ እንተዋወቃለን። እዚህ ጋር ያለውን አንብቢው እስኪ። በመንገድ ስትሄድ የምታውቃት አንዲት ሴት አገኛትና ሰላም አለቻት። ከጥንት ጀምሮ ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ ጸነሰች። ሴት ምራቅ ባል ጸነሰች። ሴት አፍ ገባና ወንድ ሳትነግረኝ በዚሁ ብቻ ጸነሰች። አያስፈልግም። ቆይ እኔ ላጨብጭብ ነው። አያስፈልግም። አንተ ምንም እንድታጨበጭብልኝ ምናምን አይደለም እኮ አያስፈልግም። ወይ ይሄን ስማ፣ ይኸውልህ አንተ ነህ ጎርግ ላይ አመጣኸው እንጂ ማለት ነው። እኔ ከየትኛውም የሃይማኖት አባት ቤተክርስቲያን የቅዳሴ ስነ ስርዓት አለ፣ የትምህርት ስነ ስርዓት አለ። እኛ ስንሄድ ለመንገድ ሲሄዱ በምታቃትና በምታቃት ምናምን ተብሎ ተጽፎ የተነበበልን ነገር የለም። ማዛ እንደ ያትበይ ኦርቶዶክስ ከሆንሽ ከኦርቶዶክሳውያን ጋር እንደምታዩ ተይ ምንም አይባልም። አንድ ኦርቶዶክስ በድርሳኔ ኡራኤል እናልቀበል ብሎ ይሄንን የጻፈው ይኸውልህ ከስንት ከህግጋት ከመጽሐፍ ቅዱስ በኋላ አንድ ሰው የመሰለውን በቃ ወይ እኮ የሆነ ፓርቱ ትክክል ነው። በቤተ ክርስቲያን ውስጥ የሆነ ተወዳጅነት ያለው ሰው በቃ ይሄ ለትውልድ እየጻፈ አለ ብሎ እየጻፈ የሆነ ነገር የጨመረበት ነው። ስለዚህ እኔ ይሄንን እንደ ሰውኛ እኔ አልስማማበትም። የኔ ወንድም ታንኪዩ። በቃ እዛ ጋር ቆም። አመሰግናለሁ። በጣም ነው የማመሰግነው። ወድሻለሁ፣ አከብርሻለሁ። ምንም አታመስግነኝ፣ ችግር የለውም። ቆይ ዝም ብለሽ እኔ ላንቺ አይደለም አመሰግን። ቆይ እኔ እየነገርኩሽ አልቀበልም ካልሽ ስሚ፣ አልቀበልም ካልሽ ማውራት ያለብሽ ከአባ ማቲያስ ጋር ነው። ማውራት ያለብሽ ከአባ አብርሃም ጋር ነው። ማውራት ያለብሽ ከነሱ ጋር ከሃይማኖት አባቶች ጋር እንጂ ከኔ ጋር አይደለም። ዋናው ነገርን የምፈልገው ሰው እያወራ ለምንድን ነው በማለት ትገብ ሰላም አለች። እስቲ ሰላም ታነው ገና እየገባች ነው። ሰላም ለቤቷ ትክክል አይደለም። ሰላም ለእናንተ ይሁን ይላል ክርስቶስ። ተረጋጊ። አንቺ ደግሞ መድረክ መሪ ሆነች እንዴ? የሚመራ ሰው ሲያወራ ታዳሚው ማዳመጥ አለበት። አዳምጬ ነው የገባሁት። ስላልገባት ክፍልኛው እሷ አልቀበልም ነው ስላልገባት አይደለም፣ አልቀበልም ነው እያለች ያለችው። እንደዚህ አይነት እኔ መጽሐፍ ቅዱስ እንጂ ድርሳናትና ገድላትም አልቀበልም ነው ያለችው። ስለሱ ሐሳብ አልቀበልም ስለማለት ነው አልስማማበትም። እኔ ምንም ስልህ እኔ አሁንም ገድል እና ድርሳናት ላይ ምንም ምንም ያንተን የሚያስብለኝ ነገር የለም። ግን ማለት ነው እኔ ገድል እና ድርሳን ስለተጻፈ እንደዚህ ስላለ እኔ ሃይማኖቱ ላይ የሚያስጠቁመኝ ነገር የለም። ከሃይማኖቱም እንዲወጣ የሚያደርገኝ በዚህ ጽሁፍ ሃይማኖቱ ተከታይ ነኝ። ቆይ ተስማሚያለሽ? በዚህ ጽሁፍ ይሄን ጽሁፍ ታምኝበታለሽ? የትኛውን ጽሁፍ? ይሄ እዚህ ጋር ሁለት ሴቶች አፍ ለአፍ ገጥመው ተሳስመው በምራቅ አንድ ሴት በአፏ ገብቶ ማህፀኗ ውስጥ ገብቶ ወንድ ልጅ ተወለደ የሚለው ታምኝበታለሽ? አላምንበትም። አመሰግናለሁ። በቃ አሁን ናታን ያው አይደለሁም እኔ ማንም አያምንበትም። ማንም አስረዳኝ። እቀበለዋለሁ የሚል ሰው አለ። ቆይ አንብባ አለው እኮ ለምን ሙሉን አታነብም? ለምን ቆርጠ ካወጣከው? እሺ ሙሉን አድርግልኝ። አንቺ አንብቢ። ለምን አንተ ጋር እንደ ቆርጠህ መጣህ? አንተ ነው ሙሉን አድርግልን። ከዛ መልሱላው ላይ ስላለ እኮ ነው። ምንም መልስ የለውም። ልጁ ተወለደ አልተወለደ? እንዴት ነው መልስ የሌለው? ኦርቶዶክስ ማለት ነው። ልጁ ተወለደ አልተወለደ? ገርላት ማለት ምን ማለት ነው? ትርጉሙን ትነግረኛለህ? ልጁ ተወለደ። ይሄ ኮሽ ሙሉን አድርግ። ለመጀመሪያ ድርሳናትና ገድላት ለምን ቆርጠህ ወይ ነው ልጁ ተወለደ? ማዛ ቆይ አንዴ እሷ ጋር ላወራ። እኔ እኮ ሙሉን ስለማውቀው ሙሉን አውጣ። አንተ ወንድ ማለት ነው። የለም እንደዚህ እኔ ወንድነቴ ግን ኦርቶዶክስ ቤተክርስቲያን ከወንድ ልጅ ጋር ሳትገናኝ ልጅ ተወለደ ብላ ያለችውን ነገር እኔ ወንድ ነኝ ብዬ ከሴቷ ጋር ልገናኝ። ልጁ ተወለደ አልተወለደ? ስንትና ስንት ገርላት ላይ ስንትና ስንት ተአምር ያለ። ልጁ ተወለደ አልተወለደ? እየጠየኩሽ ነው። ልጁ ተወለደ አልተወለደም? ልጁ ተወለደ ስለመለስልክ እኮ አትቁረጠው አልኩህ። እዛው ላይ መስኮላው ላይ ያለልክ አንቺ ጋር ካለ አንብቢ። በትልቁ ላድርግሽ። አንብቢ።
አንብቢ። ይኸውልህ ፎሎ ልትሰበስብ ካልሆነ በስተቀር ሙሉ ነው ማለት ፎሎ ልትሰበስብ እኔ ፎሎ በእናንተ ልሰብስብ? ቆይ እኔ ነኝ ማስፋት ስማ በእናትህ ወደዛ እኔ ከፈለኩ አንቺም እናትሽም እንድትከተሉኝ ማድረግ የምችል ሰው ነኝ። ግድ የለሽም። የፈሎ ፍላጎት እኔ በቂ ተከታይ አለኝ። አልፈልግም አንድም ሰው እኔ ምንም አልፈልግም። ልጁ ምንም ሳይገባቸው ሁለት ግራ ልጁ ተወለደ አልተወለደም እየጠየቅኩሽ ነው። ልጁ ተወለደ አልተወለደም? ተወልደዋል አይደል? ቆይ ማሂ ቆይ እኔ እቆጣጠራታለሁ። ተይ እስኪ ማለት የልጁ አባት በታምር ጋር ላይ እኮ በታምር ነው ልጁ አባት አለው ይላል እንዴ? ምን ያወራል? አባት የለውም አለው አባት ይላል እዚህ ላይ እኮ። አሁን ባለምራቀዋ ሴት ለልጁ ሴት ነበረች። አላብራራልህ። ሙሉውን ስታወጣ እንነጋገራለን። ለምንድን ነው ምንም ስለዚህ ነገር አላብራራም። ስሚ አሁን ማህን ነበረች አረጋግጠናት ስታለቅስ ስሚ የነበረች ሙሉ ለምን አታነብም? ስሚ አውቃለሁ ማን ነበረች? ለምንድን ነው ሰው የምታወናብደው? ጤነኛ ስሚ እሱ ሌላ ነገር ነው። አሁን ምራቅ ስጋ ሆነ ማለት እንችላለን። ምራቅ ስጋ ሆነ ማለት እንችላለን። ትርጉሙ ላው ላይ ያለ ልክ ወንድሜ በእናትህ አታድርቀኝ። ሙሉ ምራቅ ባለፈው እዚህ ጋር ስሚ አንድ ኦርቶዶክስ ልጅ መጽሐፉን ገልጦ በራሱ መጽሐፍ እያነበብን ሁሉን አንብበው ነው ባለፈው። የትኛው ክፍል ላይ ነው? አይደለም ድርሳነ ዑራኤል ነው የምለው። ተረጋጊ። አትከለጅኝ ሙሉን አድርገው ይኸውልሽ እህቴ ማዛ ተረጋጊ። ማዛ አላምንበትም ስላሽ ተረጋጊ። ናታን እየጠየቁሽ ነው። ምራቅ ስጋ ሆነ ማለት እንችላለን እኮ እሱ ላይ መልሱ አለ። እሱን ስታወጣ ከዛ አብራራለሁ። የለም ምራቅ ስጋ ሆነ ማለት እንችላለን። አለው እኮ ላው ላይ አለው። ምን ይላል? አንብቢው አንቺ ምን ይላል? ይሄንን እኮ ስለማውቀው አይደል እንደገባሁት። ስለዚህ ሙሉ እኮ ምን ይላል? መቀደድ ሳይሆን ምን ይላል? አንብቢ። ምራቅ ስጋ ሆነ ማለት እንችላለን። ሁለተኛው ላይ ያርግልን እየነገርኩሽ ነው። ይሄን እኮ እናውቀዋለን። ከታች በስነ ስርዓቱ ሐሳቡን እንትን ማዛ አንድ ይደረጋል። እሷ ጋር አይደለም አላመነበትም አልሽ እኮ። ለምንድን ነው በመሀል የምትገቡ? እኔ በጣም ይገርማል። ምንም የለውም። መሀን ነበረች። ስሚ ታሪኩ የሚያወራው ስለ ሁለት ሴቶች ነው። መሀን ነበረች። ከዛ መንገድ ስትሄድ ሴት አገኘች ምናምን። ምን ስልሽ መልሱ ወይ ደግሞ አላነበብኩትም አላየሁትም እንጂ አላምንበትም። በገርላት ታምኛለሽ? በእነ ተክለ ሃይማኖት ስልሽ በብዙ በእነ ገብረ መንፈስ ቅዱስ በእነ ክርስቶስ ሳምራ በሰዎች ኦፍ ኮርስ ብዙ ተጋድሎ አድርገው ቤተክርስቲያን ነው ይሄ አለ ሲጀመር ማለት ነው። ግን መልሱ እዛው ላይ አለ። እሱን ለምን ቆረጥክ ነው የኔ ጥያቄ። እኔ ምን እኮ አልኩሽ እኮ መጀመሪያም ያደረገውን ብታይ የሆነ በቃ ከአባቴ ጋር እንደዚህ ወራረቡ ቃላትና መጀመሪያ ማንበብ አለባችሁ። አልቀበልም አላቆም ከማለት ያደረገው እዛው ላይ እስከነ ትርጉሙ ይልሽ። ኦርቶዶክስ አንድ ነገር ስትጽፍ አለ ትርጉም ጽፋለን አታውቅም አይደል? አለ መልስ አስቀምጣ አታውቅም። ወይኔ ሞት በጣም ብዙ ከዚህ በለጠ እኮ ብዙ በጣም አስገራሚ ተአምራዎች አሉ። ማሂ ቢታደርግ እየተግባቡ በመጀመሪያ አንተ እምነትክ ምንድን ነው? እየተግባቡ ነው። አንዷ በድርሳናት አታምንም፣ አንዷ ግን ታምናለች። እየተግባቡ አንተ እምነትክ ምንድን ነው? መጀመሪያ አንተ ንገረንና እየጠየቅኩሽ ነው። መልስልኛ። የአንተ እምነት ምንም እምነት ፈጣሪ ማቅ ሰው ጋር ነው ለአንተ ይሄ ስንክሳር ውስጥ አለ። እህት አለም ናታን እየነገርኩህ ነው። ይሄ ስንክሳር ውስጥ አለ። አጣህበት ላይ አለው አለ ገርላቶች ላይ አለው አለ። ለምንድን ነው ይሄ ሰው እየጠየቅኩህ ነው? ቆይ ናግባ እየጠየቅኩህ ነው። ለምንድን ነው ይሄ ወንድ ልጅ ለምንድን ነው እናቱ ጋር 10 ጊዜ ተገናኝቶ በመርዝ የገደለው? ልጁ ወንድሙና ልጁን ይሄ ሰው ወንድሙንና ልጁን ገድሏል። ይሄ ሰው ለመጀመሪያ ተረጋጋ። አባትህ እየተከራየልህ ቤት አልገባም። ተረጋጋ ብያለሁ። ከኔ ጋር እንቀጥል። ተረጋጋ ብያለሁ እኮ አንተ። ቆይ እመጣልሃለሁ። ለቀሚት አድርጌታለሁ። መብቴ እኮ ነው የኔን ለሱ ለምን ታወርዳለህ? ትፈራላችሁ? አየህ እኔ ትችያለሽ። ና ግባ ና
አልሰጠሽውም፣ አልተናገርሽም። ናግባ ብያለሁ። ስጠው ብዬ ካለው ከዛ እሱ የሚለውን ደግሞ መልስ ልካለው ማለት ነው። እሺ ናግባ ላክ በል ምናምን የሚሉ ከሆነ ሚዩት አድርጊ። በቃ ማታወሪ ከሆነ ሚዩት አድርጊ። እሱ ይግባ። አዎ ናግባ። በመጀመሪያ ጊዜ በታሪክ በሰው ልጆች የአፈጣጠር ታሪክ ወንድሙንና ልጁን ያለው በኦርቶዶክስ ቤተክርስቲያን በመጀመሪያ ጊዜ አትበል አንተ። በመጀመሪያ ጊዜ ምንድነው? በመጀመሪያ ጊዜ መጀመሪያ ይላል መጽሐፍ። ይሄ ሰው በመጀመሪያ የሰው ልጅ አፈጣጠር አንተ ምን አራት አይነት አፈጣጠር ያለውን እንትን እያልክ ቆይ እዚህም እዛም አትርገጥ ብራዘር። አንዱን ያዝ ናታን። ተረጋጊ። ሰውየው ይግባ። እሱ ጋር ነው የማወራው። ቆይ አሳልፌዋለሁ አላልኩም? ሀሳቤን እየሰጠሁ እኮ ልታፍነን ነው እንዲያረተው እንጂ ሚዲያ እኮ ነው ይሄ ቲክቶክ ነፃ ነው። ኦኬ እናውራበት። እንተው ልጁ ለምን አስገባው? ምን ሊለው? እሱም እንደማዛ አልቀበል እኮ ልታወሪ ነው። አንቺ ልታወሪ ነው ወይስ ያወራ? መጀመሪያ እሱን ሀሳብ ልስማና ከዛ ከኔ ጋር እንቀጥላለን። አልጨረስንም። እሺ ቆይ እሱ ይግባ። አትቸኩይ። እኔ ጋይስ በመጀመሪያ ጊዜ ይሄ ሰው ላምብ ቆይ አንዴ። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ማንበብ የምትችለው ቅድም ባነሳ ርዕስ ላይ ብቻ ነው። ሌሎቹ ሲመጡ ሌላውን ትጠይቃለህ እንዴ? እዚሁ ቁጭ ብለህ ዘምዘም ትረግጣለህ እንዴ? ቆይ ሁለቱም ተመሳሳይ እዛ ጋር ቆይ ተመሳሳይ እዛ ማዘም አትገጥ። የመጀመሪያውን አምጣ። የመጀመሪያውን አሁን ለምንድን ነው እሱ? አንቺ ምንድን ነው የሚታደርጊ? በእናትሽ ምን አባቷ ነው እንደዚህ የሚያደርጋት? ካሳከከሽ ወደዛ ሄደሽ ነው ማከክ ያለብሽ። ሚታደርጊ ይታባቷ ሚታደርጊ አንቺ ቀዛና ምን ትመስላለች? ወረጅ ነኝ ይታባት ቆሻሻ ሂጂ ይታባቷች ቱቦ ምናምን ነገር ዋይ ይኸውልህ፣ ስድብ የመሀይሞች ዲግሪ ነው ይላል። ስድብ በስድብ አትመና። ስድብ የመሀይሞች ዲግሪያቸው ነው። አባታችሁ የተከራየላችሁ ቤት እኮ አልገባችሁም። እኔ ሀሳባችሁ እንድትሰጡ ነው። ሚዲያው ነፃ ሚዲያ ስለሆነ ነው። እንደፈለጋችሁ እንድትፈሱበት አይደለም። ምንም የምታውቁት ነገር የለም። በመጀመሪያ በሰው ልጅ አፈጣጠር በመጀመሪያ ከሁለት ሴቶች የተወለደ በኦርቶዶክስ ቤተክርስቲያን ብቻ ነው ያለው። አባቱም እናቱም ሴት የሆነ ሰው በኦርቶዶክስ ቤተክርስቲያን ብቻ ነው ያለው። በኦርቶዶክስ ቤተክርስቲያንም ልጁም ወንድሙም የሆነ ሰው ያለው በኦርቶዶክስ ቤተክርስቲያን ብቻ ነው። ምን ልታመጡ ነው? ልጁም ወንድሙም በቃ ልጁ ነው ወንድሙም ነው። ይሄ ታሪክ የተጻፈው ለምንድን ነው ብሎ ሲል ና ክርስቲያን ና ግባ ትፈራላችሁ፣ ና ግባ ላክ። አስባችሁታል? ወንድሙ ነው፣ ምክንያቱ የወለደው ከእናቱ ነው፣ ልጁም ነው። ይሄ ያለው በኦርቶዶክስ ቤተክርስቲያን ነው። አባቱ ሴት የሆነው ያለው በኦርቶዶክስ ቤተክርስቲያን ነው። አባቱ ሴት አባዬ ይላታል ሲፈልግ፣ እዛ ጋር እናቴ ይላታል። ይሄ ያለው ከሁለት ሴቶች እንዴት ነው? እኔ በጣም የሚገርመኝ በአፍ ገብቶ ወደ ማህፀን እንዴት ምራቅ ይገባል? ጥያቄ ነው። እንዴት ምራቅ በአፍ ወደ ማህፀን ይገባል? በአፍ ወደ ጨጓራ እንጂ ወደ ማህፀን እንዴት ይገባል? እንዴትስ ከሁለት ሴቶች እንዴት ወንድ ልጅ ተወለደ? እንዴት ህፃን ተወለደ? መሀን ነበረች፣ ከዛ አንድ ሴት አገኘች፣ ከዛ ተሳሳሙ፣ ምናምን ተደራረጉ፣ ምራቅ ገባ። በምኗ ነው የገባው? በአፍስ እንዴት ይገባል? እንዴት በአፍ ወደ ማህፀን ይገባል ነው ጥያቄ እኮ ነው። እዚህ ጋር ደግሞ ቃል ስጋ ሆነ እንደሚባለው ምራቅ ስጋ ሆነ ማለት ይቻላል። ምራቅ ስጋ ሆነ። ባለፈው ልጁ ገብተን መጽሐፉን ገልጦ ስናየው ምራቅ ስጋ ሆነ ማለት እንችላለን አለ። ኦርቶዶክስ ነው ልጁ። ምራቅ ስጋ ሆነ ማለት እንችላለን አለ። በቃ አይቃወምም። ምክንያቱም ምራቅ ነው ስጋ የሆነው፣ ምራቅ ነው ሰው የሆነው፣ ምራቅ ነው የተወለደው። አባቱም ሴትየዋ ናት። እዚህ ጋር ደግሞ የድርጊት የክፋት የብልግና የእርኩስነት የሰይጣንነት የዲያብሎስነት መገለጫ የሆነ አንድ ሰውነቱ ጋር ተገናኘ። ከዛ ደግሞ በስራይ ልጁና ወንድሙን ገደለ የሚል ያለው ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ ነው። ለምንድን ነው የተጻፈው? ጥያቄ ነው። መልስ ካለ መልሱ።
ለምን ስንል በቃ መልሱ ምንድነው? ለፊደል ነው። በቃ ሌላ ምንም መልስ የለም። ምንም የምትመልሱ ነገር የለም። ሰው ሲጨንቀው እንደ መዓዛ እኔ አላምንበትም ይላል። እኔ አይመለከተኝም፣ እኔ የምከተለው መጽሐፍ ቅዱስ ነው ይላል ሰው። ስለዚህ እንደዛ ከሆነ መቃወም አለባቸው ነው እያልን ያለ ነው። እነሱ ከመጽሐፍ ቅዱስ ጋር አያይዘው ነው ያመጡት። ነብይ በነብይነቱ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል የሚል ቃል አለ በመጽሐፍ ቅዱስ አለ። ኧረ አንተን ይጭነቅህ እንጂ እኔ ወንድም፣ እኔ ምንም የሚጨንቀኝ ነገር የለም። ምንድን ነው የሚያስጨንቀኝ? ምንም የሚያስጨንቀኝ ነገር የለም። ሲጨንቀው ማንም ሰው ባለፈው ዕለት እንደውም አንድ አፖሎጂ ማለት ነው ምንም ከመጽሐፍ ቅዱስ ጋር እኩል የምንቀበልበት ምክንያት የለም። ገድልና ድርሳናትን ለህዝበ ክርስቲያኑ ትንሽ ማብራሪያ ሲሰጥ ማለት ነው። ስለዚህ ማን ነው እሱ? ገድልና ድርሳናትን ማን ነው እንደዚህ ከመጽሐፍ ቅዱስ እኩል አንቀበልም? ማን ነው? ኦኬ በቃ ምን ማንነቱ ምን ይደል ልታጣር ምን ልታረገው ነው? አይችልም። በመጽሐፈ ሰይፈ ሥላሴ ውስጥ ድርሳናትና ገድላትን ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። እነዚህ መጽሐፍት ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ማንንም ሰው እየፈለገ እንደፈለገው ነው ተነስቶ እኔ መቀበል አልችልም አይልም። ኦርቶዶክስ ሆኖ መቀጠል አይችልም። አይቻልም። ከኦርቶዶክስ ብቻ ነው እንደዚህ አይነት ጽሁፍ ለምን ከሐዲስም ከሌላም ሃይማኖት እንደዚህ እንትን ጽፈት እየተነበበውን አንብበ በደንብ ለምን በጣም ብዙ እኮ እንደዚህ እንትን የሚያስብሉ ነገሮች ለምን ሙጥኝ ብለ ኦርቶዶክስ እና ደግሞ አንድ ነገር ልበል እኔ ማዛ አንዴ ሰላም። ለምንድን ነው ግን ሰው የምትሰድቡት? በስነ ስርዓት ለምን ነው የማታወሩ? ቆይ ሰላም ነው ሰላም። እኛ እንዲያለ እኮ ውሸታም አይደለንም። ሱራ 9:30 እንደተዘገቡ ውሸታም አይደለንም። ሳደብኔ የገባው ሁሉ ነገር መልሳለሁ። የማያውቁትን እያስገባችሁ እየነገርኩህ ነው። እዚህ ጋር እኔ ለምጠይቀህ መልስ አለ። የፈለከውን መወያየት ትችላለህ ከኔ ጋር ከፈለክ። የፈለከውን አይደለም። በዚህ ቆይ የቀድሙ ድርሳነ ዑራኤል ውስጥ ያለው ከሁለት ሴቶች የተወለደው ልጅ እንዴ ፈረጠ። በቃ ፈረጠ። ፈሪ ነው። ልብ የለውም። ለምን አልጨረሰም? ይረገጥ ነበር። ማንም ይረግጠው አስቤልህ ነበር። አንተ ነው እንዴት አድርጌ በጥያቄ ነበር አንቄ የምንገልህ በጥያቄ ነው። ማን ክርስቲያን ነው መሰለኝ አስገብኝ ብሎ ነው የገባው። አዋራው እሱ ማን? አዎ ክርስቲያን ነው። ሰላም ሙስሊም ነኝ ባብዬ። ክርስቲያን ነኝ ብለህ ነው የገባው? ይሰማል? አይደለም ሻሃዳ የሚሰው አለ በጀነራል ፈይሰል አንድ ጓደኛዬ ነበር። ከዚህ ወይኔ እናቴ ወረደ እምሰማይ ተሰብአ ወተሰገወ እንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሴ ወተሰቅለ በእንታነ በመዋዕለ ጲላጦስ ጴንጠናዊ ሀመ ወሞተ ወተቀብረ ወተንሰ ትላለህ። ጭራሽ ማን ነው ሰውየው? አይሰማም። ሰውየው ማን ነው? ትሰማለህ? ጓደኛ ጀለስህ ነው? አንተ ጋር ነው ያለው? አዎ ሳውዲ ነው ያለ። እኔ ጋር አንድ ጓደኛዬ ነበር እና ለማያስፈልገው ነው በእውነት ከክርስትና ቆይ አንዴ ማዛ ቆይ አንዴ ግድ የለሽ ቆይ አንዴ እስኪ አምጣው ልጅ ማዛ አንዴ ስጠው እስኪ ስልኩን አንቀዘና ኔትወርኩ ነው። በነገራችን ላይ ኔትወርኩ ነው። አሁን ምንድነው እኔ አውቃለሁ እንደዚህ የሚደረገው ምንድነው አንዳንዴ ወይ ማዛይ አንዳንዴ ምን ያደርጋሉ መሰላችሁ? ነገሩን ይላሉ አንዳንዴ ነገሩን አስቀይሱት ገብታችሁ ከባድ ነገር እየተካሄደ ስለሆነ እንደምንም ብላችሁ
የሚሰልም ሰው የሚከረስስ ሰው አለ ብላችሁ እንደምንም ብላችሁ አጀንዳውን አስቀይሱ እንጂ በጣም ከባድ ነገር ተነስተዋል ተባብለው ይነጋገራሉ። እኔ እኮ አውቃቸዋለሁ። አሰልጣኛ እኔ እኮ ነኝ የማሰልጠናቸው። እኔ በእውነት እኔ የመከርኩ ለቃቸው ነበር ድሮ። አሁን ነው የተለያየ ነው። አሁን ነው የተለያየ ነው እንጂ አሰልጣኝ ነበርኩ እኔ። ስራቸውን ጠንቅቄ የማውቅ ሰው ነኝ። የእኔ ስራ ነው የምትሰሩ። እኔ ያለፍኩበትን ስራ ነው የምትሰሩ። አንድ ጥያቄ ልጠይቅና ልውጣ። ስራ አለኝ። እኛም ስራ አለን። ኦኬ ስራማ ይሄ ነው እኮ ማስተማር አይደል እንዴ? ይሄ ራሱ እኮ በረከት ነው። አመሰግናለሁ። እኔ ግን የምጠይቅህ ነገር ምንድነው? ከክርስትና ጋር ያለህ ችግር ምንድነው? ማለቴ ሁሌ ርዕስህ ላይክ በንጽጽሩ ዓለም ስንሄድ የምትሰደባቸው ሰዎችን ክርስትና ላይ አንተ ሙስሊም አይደለህም ክርስቲያንም አይደለህም። ተከታታይ ልጨርስና ያውልህ እንደ ትልቅ ብዙ ጊዜ ትገቢያለሽ ማለት ነው እኛ ጋር እነማን ጋር? አይ እኔ ንጽጽር በጣም ማለት ታዳምጪኛለሽ እኔ ማለት ነው። ያሳው እሺ ቀጥይ። እና በጣም ነው በቃ ስፔሻሊ ኦርቶዶክስ ላይ ያለህ ነገር አይ ዶንት ኖ እኔ ልገልጸውም አልችልም። ምንድነው ችግር? ለምንድን ነው ማለት ስንት ጉድ እኮ አለ ከክርስትናም ሌላ ስንት ተአምር ስንት እጅን ጭንቅላት ላይ የሚያስጭን ጉድ አለ። ግን ሙጥኝ አልክ ገድል ላይ ትሄዳለህ፣ ትጽፋለህ፣ ትለጥፋለህ። በዚህ ርዕስ እንደዚህ በሉ ብለህ እንደገና ለምንድን ነው ወይ እስቲ ንገረን። ጥያቄ ነው። የስ መቼስ ይሄ ምን መልስ አለ? አመሰግናለሁ። አንድ የኢትዮጵያ ፖለቲከኛ ኢትዮጵያ ውስጥ ሰው እየሞተ ነውና ለምንድን ነው መቼ ነው የሚቆመው ይሄን ነገር ተብሎ ሲጠየቅ አይ ሞት እኮ ኢትዮጵያ ብቻ ሳይሆን የሰለጠነ የዓለማችን ቁንጮ ሀገር ዩናይትድ ስቴትስም በየቀኑ ሰው ይሞታል አለ። እና ምንድነው የሚያደርጉት? የኛ ሞት የሚለካው በሌሎችን ሞት ነው ማለቱ ነው። እዚህ ጋር ደግሞ በጣም የገረመኝ ምንድነው እኛ ጋር በልግና አለ፣ ግን ደግሞ ሌሎች ጋርም አለ። ለምን የሁላችንንም አይወራም ማለት በእውነት በጣም የሚያሳፍር ነገር ነው። ልክ እንደዛው ነው እኛ ጋር ብልግና ያለ እኛ ጋር ያለውን ብልግና ሁሌ ስለኛ ታወራለህ፣ ሌሎች ጋርም ደግሞ አለ ብሎ ማለት እኛ ስለ ሌሎች ምን አገባን ነው። አንቺ ጋር ያለውን ጉድፍሽን ሳታወጪ ሳትጠርጊ የሌላ ሰው አይን ውስጥ ያለውን ጉድፍ እንትን ለማለት ለመጥረግ መጋጋጡ ምን አመጣው ነው? ለምንስ የአንቺ ብልግና በሌሎች ብልግና ትለኪዋለሽ ነው? አንቺ ጋር ያለውን ብልግና በሌሎች ብልግና ለምን ይለካል ነው? ለምን ሲጀመር ስለ ብልግና ላወራውም አንደኛ አንተ ብለሻል እኮ ይኸውልህ እጅን ደረት ላይ አፍንጫ ላይ የሚያስጭን ጉድ አላል ብለሻል እኮ። ለምንድን ነው ጉድሽን ከሌላ ጉድ ጋር የምትለኪው? ትክክል ነው። ምትለኪው ምናምን ምንድነው? አንተ ማን ሆነህ ነው እኮ ነው? አንተ የትኛው ንጽህና ላይ ሆነህ ነው ይሄንን የምታነበው? እኔ ነኝ። ስለዚህ አንተ ንጹህ ነህ ማለት ነው። ከምን ከእንደዚህ አይነት ድርጊት ስልህ አንተ የምትከተለው ከእንደዚህ አይነት ድርጊት ይሄን ድርጊት የሚተገብረው ማን ነው? አንተ እኮ የሆነ የሚተገብረው ኦርቶዶክስ ነኝ የሚል ሰው ነው የሚተገብረው። የተገበረው እኔ ኦርቶዶክስ ነኝ የሚል ሰው ነው የተገበረው። እኛ አልሰማንም አልኩህ እኮ በእድሜያችን ለምን አልሰማሽም? አታነቢውም ሲጀመር። አላምንም ብሎ ካለ አንድ ሰው እኔ አላምንም ብሎ ካለ ተመልሶ ስለማያምንበት ነገር መከራከር የለበትም። ገብቶሻል? እንደዚህ አይነት ታሪክ የተደረገው ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያለ መጽሐፍ ውስጥ ነው የሚነበበው። የተጻፈውም ያደረገውም እኔ ኦርቶዶክስ ክርስቲያን ነኝ የሚል ሰው ነው ያደረገው። ገብቶሻል? ስለዚህ አንድ ሰው ይመጣና እኛ ጋር እኮ ብልግና አለ፣ ግን ስታወሩ ለምን ስለ እንትና ሳታወሩ? ኧረ ተው። እኔ ምን ማለት ነው? እኔ ስሞት ሌላ መሞት አለበት እንደማለት ነው። መጀመሪያ እኛ ጋር ብልግና አለ፣ እኔ ይሄንን ቃል አልተጠቀምኩም ብለሻል ማለት እኮ ነው። ሌላም ጋር ያለውን ብቻ ለምን ነው ጉድረ መጣበው ሌላው ለምን አታወጣም አልኩህ እኮ የሌላም ስትይ የሚለውን የሌላም ስትይ ተጨማሪ የነሱም አለ የኛ አለ የሌላም አለ ማለት ነው እኮ። አንተ የት ሆነህ ነው ይሄንን ለመለጠፍ
እኔ እንዴት ምን የቆምኩበትን ምን ይሰራል ይሰራልሻል ማለት ሰው እኮ ምን ይሰራል? ሲጀመር ከምንም ነገር ሲጸዳ ነው እኮ የሰውን ጸዳው ጉድለት እኮ እኔ ጸዳው የሰውን ቆሻሽነት ለመናገር ጸድቼ ነው። የሚወጣው አዎ እኮ እኔ ራሱ ንጹህ አልከተልም ሲሆን ነው። አልከተልም ራሱ ንጹህ አላምንበትም። ሲሆን ነው። አንተ አመንክ ንጹህ ነኝ አላመንክ ምን አንተ ለአንድ ለራስህ ነው እኮ ማንም ሰው አንቺ ለራሱ ነው እኮ ገባ እኮ እኔ ለራሴ ብቻ አይደለማ። ትውልድም መዳን አለበት። ትውልድም ትውልድ ከድንቁርና መዳን አለበት። ከድድብና መውጣት እኛም አለበት። ሰምተነው አይተነው ትውልድም አናውቅም። ከጥፋት አንተ መዳን እኮ አለበት። ገና ለገና ሰውን ትውልድም ከእርኩስነት መራቅ ክርስቶስ አለበት። ለማለት ብለህ ትውልድ ይሄን ከቆሻሻ ስራ የጻፍከው መራቅ እንጂ አለበት። ትውልድ ስሚ፣ ትውልድ ከሶዶማዊነትን መላቀቅ አለበት። ሶዶማዊነት፣ ሶዶማ ሌዝቢያንነት፣ ጌይነት በኦርቶዶክስ ቤተክርስቲያን በኩል ሊስፋፋ አይገባም። መጽሐፍቶች መቃጠል አለባቸው። እናቴን አደረግኩ የሚልን ሰው የተሸከመ መጽሐፍ መቃጠል አለበት። ሴት ከሴት ጋር ተሳስማ ልጅ ተወለደ የሚለውን የተሸከመ መጽሐፍ መቃጠል አለበት። የድንግል ማርያም ጡት ስጠባ ነበርኩ የምትል አሮጊት ሴት የተሸከመን መጽሐፍ፣ የእሷን ታሪክ የሚተርክ መጽሐፍ መቃጠል አለበት። የሴት ልጅ ሀፍረተ ስጋ ስሚ፣ የሴት ልጅ ሀፍረተ ስጋ ስለሳመ የድንግል ማርያም ስዕል አፈወርቅ ብላ ጠራችው የሚል ጉድ የተሸከመ መጽሐፍ ቅዱስ ውስጥ የሚል የለም። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ አትበኝ። እኔ መጽሐፍ ቅዱስ አላልኩም። ወንድ የሆነ መጽሐፍ ቅዱስ ውስጥ ያመጣል። ዝም ብሎ እዚህ ጋር ማንም እንትን የተባለውን በቃ እየሮጠ ሂዱ አንብቦችን በቃ እነዚህ ሰዎች መጽሐፍ ቅዱስ ያለው ምንድን ነው? መጽሐፍ ቅዱስ ጻድቅን በጻድቅነቱ አምኖ የተቀበለ የጻድቅን ምንዳ ያገኛል ብሎ ያለው ሰው ማለት ነው። እኔ ጨርሻለሁ። ገርዳሜዎች ከዚህ በላይ አላወራም። እኔ ገርዳሜዎችና ድንች ራሶች ከዚህ በላይ አላወራም። ይበቃሻል። ምን አይነት ቆንዳላ አሮጊት ምንድን ነው? መቃወም ነው ያለብሽ። አልከተልም ብለሽ ካልሽ በቃ አልከተልም ነው። አላምንበትም ብለሽ ካመንሽ አላምንበትም ነው። ምን ማለት ነው? ሰው አላምንበትም አልከተለውም ይላልና ተመልሶ ደግሞ ስለሱ ይከራከራል። ውርደት ነው፣ ሀፍረት ነው፣ ብልግና ነው፣ ሰይጣንነት ነው፣ እርኩስነት ነው። መቃጠል አለበት፣ መጥፋት አለበት፣ መቅረት አለበት። ትውልድ መዳን አለበት፣ መጽዳት አለበት። ቆሽሸዋል። የሰይጣን አጋፋሪ ነው፣ የዲያብሎስ ደቀ መዝሙር ነው ይሄ ትውልድ። ስለዚህ መጽዳት አለበት፣ መንጻት አለበት እያልኩ ነው። የትጓ ቁመው ነው አንተ እንደዚህ ብለህ የምታወራው ይለኛል። አንተም እንደኛ ነህ፣ ንጹህ አይደለም ለማለት እኮ ነው። እናንተ ጋር እንደዚህ አይነት ውርደት የተሸከመ መጽሐፍት አለ ስትለው እናንተም ጋር እኮ አለ፣ ለምን ስለነሱ አታወራም ይላል። የምርህን ነው። በጣም ነው የሚያሳፍረው። እሺ አንዴ